ሰበር ዜና ከንቲባ አዳነች አቤቤ ከስልጣን እንደሚነሱ ተረጋገጠ። ተተኪያቸውም የአማራ ክልል ተወላጅ የሆኑ የከተማ አስተዳደሩ ባለስልጣን እንደሆኑ ተረጋግጧል። በሌላ በኩል ህወሓት በወልቃይት በኩል ትንኮሳ መፈጸሙ ሲሰማ የኢትዮጵያ አየር ኃይል በቡድኑ ላይ የተሳካ የድሮን ድብደባ መፈጸሙ ታውቋል። ነገሮች ከድጡ ወደ ማጡ እየተመዘገዘጉ ነው። ከመሃል አዲስ አበባ እስከ ወልቃይት ጫፍ ድረስ ከኢትዮጵያ ሰማይ ስር አስደንጋጭ መረጃዎች እየወጡ ነው። ክስተቶች ለብልጽግና ታላቅ ድንጋጤን የፈጠሩ ሆነዋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። አስቀድማችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። ዋና ዋናዎቹን እናስቀድም። ጠቅላይ ሚኒስትር ዶክተር አብይ አህመድ አስደንጋጭና ያልተጠበቀ ሹምሽር ሊያደርጉ መሆኑ ተሰማ። አፍሪካን ኢንተለጀንስ ምንጮቹን ዋቢ አድርጎ ባወጣው ዘገባ ከምርጫው መጠናቀቅ በኋላ ትልልቅ ሹምሽር ለማድረግ አብይ ተዘጋጅተዋል። ከነዚህም መካከል ከንቲባ አዳነች አቤቤን ከአዲስ አበባ ከንቲባነት ማንሳት የሚለው ዋናው ነው። ለከንቲባ አዳነች አቤቤ ሌላ ትልቅ የፌዴራል ስልጣን እንደተዘጋጀም ታውቋል። የከንቲባን ከስልጣን መነሳትና ተተኪያቸውን በተመለከተ ዝርዝር መረጃ ይዘናል። የህወሓት ወታደሮች በወልቃይት ጥቃት ሰነዘሩ። ጥቃቱን ተከትሎ የኢትዮጵያ አየር ኃይል በሁለት ሳምንት ጊዜ ውስጥ ለሶስተኛ ጊዜ የድሮን ድብደባ ፈጽሟል። በአሜሪካ አይን ውስጥ የገባው ህወሓት በሱዳን በኩል ወልቃይት ላይ አዲስ ትንኮሳ መፈጸሙ ተሰምቷል። ቡድኑ በአመራሮቹ ላይ የቪዛ ማዕቀብ በተጣለበት በሰዓታት ልዩነት ውስጥ ሌሊቱን በሸረሪና በኩል ጥቃት ወደ ወልቃይት ሞርታር ተተኩሷል። ታደምጡታላችሁ። የመከላከያ ጀነራሎች ለአስቸኳይ ስብሰባ መጠራታቸው ተሰማ። በተጨማሪም የመከላከያ ዋና አዛዦች ከወታደራዊ መኮንኖች ጋር የሚያደርጉት ስብሰባ በተለያዩ አካባቢዎችም ቀጥሏል። በስብሰባው በየአቅጣጫው ጥቃት ሊከፈት እንደሚችል ሰራዊቱ ስጋቱን እየገለጸ ነው። በሌላ በኩል የጽምዶ ኃይሎች በሁሉም አቅጣጫ መጠነ ሰፊ ጥቃት ሊከፍቱ ይችላሉ በሚል በሚፈራበት በዚህ ወቅት በጎንደር ጥብቅ ወታደራዊ ስብሰባ ተደርጓል። የመከላከያ ጀነራሎችና የክልሉ ከፍተኛ ባለስልጣናት በተሳተፉበት በዚህ ጥብቅ ስብሰባ የቀጣይ ጊዜያት እቅዶች ይፋ ተደርገዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራለን። የህወሓት ወታደሮች በወልቃይት ጥቃት ሰነዘሩ። ጥቃቱን ተከትሎ የኢትዮጵያ አየር ኃይል በሁለት ሳምንት ጊዜ ውስጥ ለሶስተኛ ጊዜ የድሮን ድብደባ ፈጽሟል። በአሜሪካ አይን ውስጥ የገባው ህወሓት በሱዳን በኩል ወልቃይት ላይ አዲስ ትንኮሳ መፈጸሙ ተሰምቷል። ቡድኑ በአመራሮቹ ላይ የቪዛ ማዕቀብ በተጣለበት በሰዓታት ልዩነት ሌሊቱን በሸረሪና በኩል ጥቃት ወደ ወልቃይት ሞርታር ተኩሷል። በሌሊት ትንኮሳ ተፈጸመብን ያሉት ኮሎኔል ደመቀ ዘውዱ የአጸፋ እርምጃ እንደሚወስዱ ዝተዋል። ከሌሊቱ የህወሓት ትንኮሳ በኋላ ከወልቃይት የወጣው መግለጫ አሜሪካ የወሰደችው የቪዛ ገደብ እርምጃ በጎ ቢሆንም በአሸባሪነት ካልተፈረጀና በውጭ ያለው ሀብቱ መታገድ እንዳለበትም አሳስበዋል። ከሰሞኑ ተጨማሪ ኃይል ወደ ሱዳን ያስገባው ከወልቃይት በቅርብ ርቀት ሸረሪና ላይ ያሰፈረውን አርሚ 70 ወደ ሁመራ አስተኩሷል። ትላንት ሌሊት ንጋት ላይ ከሸረሪና በኩል ወደ ሁመራ ሞርተር መተኮሱን የአካባቢ ምንጮች አረጋግጠዋል። የሞርተር ተኩሱ ትንኮሳ የተፈጸመው በረከት ተብሎ በሚጠራ ቦታ ላይ መሆኑንም ምንጮች ተናግረዋል። የሞርተር ጥቃቱ በሰው ላይ ያደረሰው ጉዳት መኖሩ ባይገለጽም ሌሊቱን በተደጋጋሚ በመተኮሱ በማህበረሰቡ ዘንድ ድንጋጤን ፈጥሯልም ተብሏል። አርሚ 70 በፈጸመው የሞርተር ጥቃት በማለዳ ምላሽ ተሰጥቶት ወደ ኋላ ማፈግፈጉንም ምንጮች ገልጸዋል። ቡድኑ ከሰፈረበት በቅርብ ርቀት ላይ የሚገኘው መከላከያ ሰራዊትና የተከዜ ዘብ አፋጣኝ ምላሽ መስጠታቸው ተጠቁሟል። የሞርተር ተኩሱ የቆመው አርሚ 70 ምሽግ ላይ የድሮን ጥቃትን ጨምሮ የመልሶ ማጥቃት እርምጃ ከተወሰደ በኋላ ነው። ዋና ምሽጉን ሸረሪና ላይ ያደረገው አርሞ 70 በተፈጸመበት የድሮን ጥቃት የያዘውን ቦታ ለቆ ወደ ሱዳን ግዛት መሸሹን ምንጮች ተናግረዋል። ወዲህ ደግሞ የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር የአሜሪካን የቪዛ ማዕቀብ ውሳኔ ደግፎ ተጨማሪ እርምጃዎች እንዲወሰዱ ጥሪ አቅርቧል። ማህበሩ የአሜሪካ የውጭ ጉዳይ ሚኒስትር አክራሪ ባላቸው የህወሓት አመራሮች ላይ የጣለውን የቪዛ ገደብ ደግፎ ባወጣው መግለጫ የቀጠናውን ሰላምና መረጋጋት ለመጠበቅ ጠንካራ እርምጃ ያስፈልጋልም ተብሏል። አሜሪካ የቀጠናውን ሰላም ለማስጠበቅ ቁርጠኛ ከሆነች የህወሓት አመራሮችን ሀብት ማገድና ቡድኑ በአሸባሪነት በመፈረጅ ጫና እንድትፈጥር ጠይቋል። ህወሓት የኢትዮጵያን የቀጠናውን ሰላም ሊያናጋ የሚችለውን ጽምዶ የተሰኘውን ወታደራዊ ቅንጅት አጋፋሪ መሆኑን አሜሪካ ልብ ማለት እንዳለበትም ገልጿል። ቀጣይ ጉዳያችን የጠቅላይ ሚኒስትር አብይ አህመድ መንግስት ከምርጫው በኋላ ህወሓት ላይ እንዲዘምት ጥያቄ ቀረበለት። ለአንዴና ለመጨረሻ በቃ እንበላቸው፣ በጋራ ለመታገልም ዝግጁ ነን ሲል ህወሓት ላይ ጦርነት ከተከፈተ ከ4 ኪሎ ጎን እንደሚቆም ያሳወቀው። ከአዲስ አበባ ሆነው ወደ ትግራይ ዝመቱ እንዝመት የሚሉ ቅስቀሳዎች በስፋት እየተሰራጩ ነው። መንግስታዊ የቴሌቪዥን ዜና ማሰራጫዎችም
ህወሓትን የሚያስነውሩና የሚከሱ ሰፊ ዘገባዎችን በማሰራጨት ተጠምደዋል። የፕሮፌሰር ብርሃኑ ነጋው ኢዜማ መንግስት ወደ ትግራይ እንዲዘምት ከዘመተም ከብልጽግና ጎን እንደሚቆም አሳውቋል። ከብልጽግና ጋር ያለውን የልዩነት መስመር የማይታወቀው ኢዜማ ወደ ትግራይ አዝምቱኝ፣ ህወሓት ላይም ጦርነት መከፈት አለበት ብሏል። የፓርቲው መሪ አቶ ኢዮብ መሳፍንት ከኤንቢሲ ጋራ ባደረጉት ቆይታ በምርጫው ማግስት ህወሓት ላይ እርምጃ መወሰድ እንዳለበትም ጠይቀዋል። መንግስት ህወሓትን ለአንዴና ለመጨረሻ ጊዜ በቃ ሊለው ይገባል ያሉት የፓርቲው መሪ የትግራይን ህዝብ እንታደገው የሚል ንግግርም አሰምተዋል። በሰሜኑ ጦርነት ወቅት የትግራይ ህዝብ ያ ሁሉ ሰቆቃ ሲደርስበት ተባባሪ የነበረው ኢዜማ አሁን ላይ ለትግራይ ህዝብ ቀና ሀሳብ መስሎ ህዝቡን እንታደገው የሚል ጥሪ ያቀርባል። በእርግጥም የኢዜማ የትግራይን ህዝብ እንታደገው ከሚለው ጥሪ ባለፈ ትግራይ ላይ በጋራ እንዝመት የሚል የጦርነት ጥሪ አብሮ አስተጋብቷል። ህወሓትን ለአንዴና ለመጨረሻ ጊዜ በቃ ልንለው ይገባል፣ ቡድኑ ላይ በሚወሰድ እርምጃም ኢዜማ ይሳተፋል በማለት ነው የፓርቲው መሪ ኢዮብ መሳፍንት የተደመጡት። ህወሓት ላይ ጦርነት ከተከፈተ እዘምታለሁ የሚለው ኢዜማ የትግራይ ህዝብ ክልሉን እንደ ስጋት ቀጠና እየተመለከተው ነው ብሏል። ከምርጫው መለስ ትልቁ የቤት ስራችን ከትግራይ ህዝብ ጋር በመተባበር የህወሓትን እንቅስቃሴ መቀልበስ ነው በማለት አቶ ኢዮብ ተደምጠዋል። የትግራይ ህዝብ በዚህ አፈና ውስጥ ሆኖ እንኳን ተቃውሞ ገንፍሎ እየወጣ ነው ያሉ ሲሆን ይህም ህወሓት ከህዝብ መጣኑና ደጋፊ አልባ መሆኑን ያሳያል ብለዋል። ተባብረን ልናጠፋቸው ይገባል። ይህ ቡድን እንደዚህ የሚፋንንበትን አቅሙን ማሳጣት አለብን። በኢትዮጵያ ምድር የህወሓት አይነት እንዳይፈጠር ማስተማሪያና መቀጣጫ ማድረግ አለብን። ይህ ቡድን ከኢትዮጵያ ምድር መንቀል ይኖርብናል በማለት የጦርነት ጥሪ አቅርበዋል። ፓርቲው በሊቀመንበሩ በኩል እንዲህ ያለውን አደገኛ መልእክት ከማሰራጨቱ ከ2 ሳምንት በፊት ፌዴራል መንግስቱ ህወሓት ላይ እንዲዘምት ጥሪ ማቅረቡን የሚታወስ ነው። በወቅቱ ፓርቲው እንደ ህወሓት አይነት ደም የማይጠራቃ አካልና እሱን የሚዘውሩ ጥቂት ግለሰቦች በቃችሁ ብሎ ለማስቆምና የትግራይን ህዝብ ካላስፈላጊ መከራ ለመታደግ በህዝብ ላይ ምንም አይነት መስዋዕትነት በማያስከትል መልኩ በህገወጥ ቡድኑ ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ በመንግስትና ከመንግስት ጋር አብሮ በሚቆሙ በማንኛውም ለትግራይ ህዝብ ማህበረሰብ በሚቆረቆር አካል ሊወሰድ እንደሚገባ ያምናል በማለት ህወሓት ላይ እርምጃ እንዲወሰድ ጠይቆም ነበር። ወደ ሌላኛው መረጃችን ስናልፍ የመከላከያ ጀነራሎች ለአስቸኳይ ስብሰባ መጠራታቸው ተሰማ። በተጨማሪም የመከላከያ ዋና አዛዦች ከወታደራዊ መኮንኖች ጋር የሚያደርጉት ስብሰባ በተለያዩ አካባቢዎችም ቀጥሏል። በስብሰባው በየአቅጣጫው ጥቃት ሊከፈት እንደሚችል ሰራዊቱ ስጋቱን እየገለጸ ነው። በሌላ በኩል የጽምዶ ኃይሎች በሁሉም አቅጣጫ መጠነ ሰፊ ጥቃት ሊከፍቱ ይችላሉ በሚፈራበት በዚህ ወቅት በጎንደር ጥብቅ ወታደራዊ ስብሰባ ተደርጓል። የመከላከያ ጀነራሎችና የክልሉ ከፍተኛ ባለስልጣናት በተሳተፉበት በዚህ ጥብቅ ስብሰባ የቀጣይ ጊዜያት እቅዶች ይፋ ተደርገዋል። ባለፉት 4 ቀናት የመከላከያ የእዝ አዛዦች ሰራዊቱ ለየትኛውም ለሚከፈት ጥቃት ዝግጁ መሆኑን በይፋ እየተናገሩ ነው። የመከላከያ ሰራዊት ይፋዊ ድህረ ገጽን ሞኒተር በማድረግ መመልከት እንደተቻለው ካለፈው ሰኞ አንስቶ ባልተለመደ መልኩ የሰራዊቱ አዛዦች ስለ ሰራዊቱ ዝግጁነትና አቅም፣ ባዳና ባንዳዎች ስለመጣመራቸው፣ ጥቃት ከተከፈተ አፋጣኝ ምላሽ እንደሚሰጥ የሚገልጹ ንግግሮች ተደርገዋል። ለአብነትም ሌተናል ጀነራል ብርሃኑ በቀለ፣ ሌተናል ጀነራል ይልማ መርዳሳ፣ ሌተናል ጀነራል ዘውዱ በላይ፣ ጀነራል ይመር መኮንን እንዲሁም ጀነራል አሰፋ ቸኮል ስለ ሰራዊቱ ዝግጁነት የተናገሩ የመከላከያ አዛዦች ናቸው። በዛሬው ዕለት ደግሞ የደቡብ እዝ አዛዥ ጀነራል ሰለሞን ይተፋና የልዩ ዘመቻዎች እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ከማል አቢሶ ስለዚሁ የሰራዊቱ ዝግጁነት ጠንካራ ያሉ አስተያየቶችን ሰጥተዋል። ከእዙ ከፍተኛ አመራሮች ጋር የመከሩት ጀነራል ሰለሞን ይተፋ በየአቅጣጫው እሳት እየለኮሱ ተረባረቡብን የሚል ንግግር አቅርበዋል። ጀነራሉ ጠላቶቻችን እዚህም እዚያም ባንዳዎችን በመጠቀም የሚለኩሱትን እሳት በማጥፋት ስራ ላይ ተጠምደን ህልማችንን እውን እንዳናደርግ ቢረባረቡም አይናችንን ከግባችን ላይ ሳንለቅን የሴራ መረባቸውን እየበጣጠስን ራዕያችንን እናሳካለን በማለት ተጠምደዋል። አክለውም ሰራዊቱ ከየትኛው አቅጣጫ የሚሰነዘሩ ጥቃቶችን ለመመከትና የማያዳግም እርምጃ ለመውሰድ በተጠንቀቅ ላይ ስለመሆኑም ተናግረዋል። የእዙ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ደስታ ተመስገን ፈታኝ የውጊያ ልምምዶች መደረጋቸውን ጠቅሰው አስተማማኝ ብቃት ያለው ኃይል ተገንብቷልን ብለዋል። ሌላኛው ጀነራል የማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ የሚመሩትን እዝ ሜካናይዝድ ኃይል ለግዳጅ ዝግጁ እንዲሆን መመሪያ ሰጥተዋል። የእዙ ሜካናይዝድ ኃላፊ ከፊት ለፊቱ ለሚጠብቀው ግዳጅ እየተዘጋጀ መሆኑን የገለጹት ጀነራሉ በአሁኑ ወቅት የምናደርጋቸው ስልጠናዎች የሚቃጡብንን ትንኮሳዎች ለመመከትና የሀገራችንን ሉዓላዊነት ለማስጠበቅ ሲሉ ገልጸዋል። ኢትዮጵያ ሀገር ሆና እንዳትቀጥል የሚፈልጉ ጠላቶች መኖራቸውን የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ተናግረዋል። ሰሜን ምዕራብ እዝ ሉዓላዊነትን ለማስከበር ወታደራዊ ዝግጁነቱ ከመቼውም ጊዜ በበለጠ አጠናክሮ ይገኛል ያሉት ጀነራል ብርሃኑ አመራሩ ከባቢያዊና ቀጠናዊ ሁኔታን ተረድቶ የሰራዊቱን አካላዊና ስነ ልቦናዊ ብቃት በማላበስ ለቀጣይ ግዳጅና ተልዕኮ ዝግጁ መሆኑን ገልጸዋል።
ወደ ሌላኛው መረጃችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ አስደንጋጭና ያልተጠበቀ ሹምሽር ሊያደርጉ መሆኑ ተሰማ። አፍሪካን ኢንተለጀንስ ምንጮቹን ዋቢ በማድረግ ባወጣው ዘገባ ከምርጫው በመጠናቀቅ በኋላ ትልልቅ ሹምሽር ለማድረግ አብይ ተዘጋጅተዋል። ከነዚህም መካከል ከንቲባ አዳነች አቤቤን ከአዲስ አበባ ከንቲባነት ማንሳት የሚለው ዋናው ነው። ለከንቲባ አዳነች አቤቤ ሌላ ትልቅ የፌዴራል ስልጣን እንደተዘጋጀም ተሰምቷል። ከዚህ በተጨማሪም አቶ አገኘሁ ተሻገርና አቶ አረጋ ከበደ ከስልጣን ይነሳሉ በሚል ስም ዝርዝራቸው ከተያዙ ሰዎች መካከል ይገኙበታል። ጠቅላይ ሚኒስትር አብይ አህመድ በመንግስታቸው መዋቅር ላይ አዳዲስ ሹምሽሮችን ለማድረግ ተሰናድተዋል። ይህንን ለማድረግ የወሰኑትም የመንግስታቸውን የአገልግሎት አሰጣጥ ለማቀላጠፍ ነው የተባለ ሲሆን ከመጪው ምርጫ በኋላ ይህንን የስልጣን ሹምሽር በስፋት ይደረጋል። አፍሪካን ኢንተለጀንስ ምንጮቹን ዋቢ በማድረግ እንዳወጣው ዘገባ ከሆነ አብይ አህመድ ከንቲባ አዳነች አቤቤን ከአዲስ አበባ ከንቲባነት ለማንሳት ወስነዋል ያለው ዘገባው በምትካቸው አቶ ታከለ ኡማን ለመተካት ማሰባቸውን ዘግቧል። አዳነች አቤቤ በከንቲባነት የስልጣን ዘመናቸው ጥሩ አፈጻጸም አሳይተዋል። በዚህም ወደ ፌዴራል የስልጣን እርከን ከፍ ይላሉ ብሏል ዘገባው። በፌዴራልም ምናልባት የፍትህ ሚኒስቴር ሊሆኑ ይችላሉ ተብሏል። ከዚህ በተጨማሪ በአሁኑ ወቅት የፌዴሬሽን ምክር ቤት አፈ ጉባኤ የሆኑት አቶ አገኘሁ ተሻገር ከስልጣን እንደሚነሱ ይጠበቃል የተባለ ሲሆን አቶ መላኩ አለበል ሊተኩ እንደሚችሉ ነው አፍሪካን ኢንተለጀንስ በዘገባው የጠቀሰው። በተጨማሪም የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ከስልጣን ከሚነሱ ግለሰቦች መካከል አንዱ ናቸው የተባለ ሲሆን እርሳቸውን በመተካት ምክትላቸው ዶክተር አብዱ ሁሴን ይተካሉ ተብሏል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁ መረጃዎች እነዚህን ይመስሉ ነበር። ዜናዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።